300 ሚሊዮን ፓውንድ ለዚህ ክረምት የዝውውር መስኮት ብቻ የመደቡት አርሰናል የተጫዋቾችን ውል ቀድመው ለማጠናቀቅ ጠንክረው እየሰሩ እንደሆነ መረጃዎች ይጠቁማሉ። ስፖርቲንግ ዳይሬክተር አንድሪያ ቤርታ ከሚኬል አርቴታ ጋር በመነጋገር 12 ተጫዋቾችን በሾርት ሊስት አዘጋጅተው ቢያንስ 5ቱን ተጫዋቾች ለማስፈረም ጠንክረው እየሰሩ ናቸው። ሌሎች መረጃዎች አሉን። የሁለቱ አጥቂ ጉዳይ ላይ በተመለከተ አዳዲስ መረጃዎች ወጥቷል። በዝርዝር እንመለከተዋለን። ሰላም አድማጮች እንደምቆያችሁ እንደተለመደው የኢትዮ ስፖርት ፕሮግራም አሁናዊ መረጃዎችን ይዤላችሁ ቀርብ ያለው ከባህር ማዶ የተመራረጡ በተለይም አርሰናል ላይ ትኩረት ያደረጉ መረጃዎችን እናጋራችኋለን። እስከ ፕሮግራሙ ፍጻሜ የአብሮነት ቆይታችሁን ከኛ ጋር እንድታደርጉ እየተለመደው የአክብሮት ግብዣዬ ነው። እንግዲህ ቀዳሚ ወዳደረግነው መረጃዎችን ነው የምናቀናው። ከአርሰናል ጋር በተያያዘ በተለይም የ9 ቁጥር ጉዳይ ትልቅና አሳሳቢ ጉዳይ ነው። በዚህ በክረምት የዝውውር መስኮት ብዙ ስሞችን ሰምተናል። ቪክተር ጎኬሬሽ፣ ቤንጃሚን ሴስኮ ደግሞ ትልቅ የአርሰናል ፍላጎቶች እንደሆኑ ከዚህ በፊት ስንነግራችሁ ነበር። አሁንም ቢሆን የአርሰናል ፍላጎቶች እንደሆኑ ግልጽ ነው። መረጃዎች እንደሚጠቁሙት ከሆነ ደግሞ ሁሊያን አልቫሬዝ ላይ አርሰናል ፍላጎት እንዳነሳ ነው እየተዘገበ የሚገኘው። ሁሊያን አልቫሬዝ ላይ ሲሪየስ የሆነ ፍላጎት እንዳለው መረጃዎች አሁን ላይ እየወጡ ይገኛሉ። በተለይም የአርሰናል ስፖርቲንግ ዳይሬክተር የሆነው አንድሪያ ቤርታ ከዚህ ተጫዋች ጋር ንግግር እንዳደረገ እየተገለጸ ነው የሚገኘው። አንድሪያ ቤርታ ከተመለከታቸው የ9 ቁጥር ተጫዋቾች መካከል አንዱ ሁሊያን አልቫሬዝ እንደሆነ ነው መረጃዎች የሚያመላክቱት። ማርካንም ዘግቦታል። ማርካን በጣም ታማኝ የሚባል ጋዜጠኛ ነው። እንግዲህ መድፈኞቹ አልቫሬዝን ከአትሌቲኮ ለማስፈረም እንቅስቃሴዎችን ጀምሯል። ተጫዋቹ ወደ ፕሪሚየር ሊግ መመለስ እንደሚፈልግ የሚጠቁሙ መረጃዎች ሲወጡም እንደነበር አይዘነጋም። በአሁኑ ሰዓት ዓለማችን ላይ አሉ ከሚባሉ በጣም ጨራሽ የአጥቂ መስመር ተጫዋቾች መካከል አንዱና ዋነኛው ነው ሁሊያን አልቫሬዝ። እና በዚህ ሰዓት ነበር ማንቸስተር ሲቲን ለቆ አትሌቲኮ ማድሪድን የተቀላቀለው። አትሌቲኮ እንግዲህ ለተጫዋቹ ያወጡትን ሂሳብ ከተከፈላቸው ተጫዋቹን ለመልቀቅ ብዙም ያቅማማሉ ተብሎ አይገመትም። አልቫሬዝ ዘንድሮ በተሰለፈባቸው 36 የላሊጋ መርሃ ግብሮች 19 ጎሎችን ሲያስቆጥር 3 ኳሶችን ደግሞ አመቻችቶ ማቀበል ችሏል። በሁሉም ውድድሮች ማለትም በሁሉም ጨዋታዎች ካየነው ደግሞ በ54 ጨዋታዎች 29 ጎሎችን ሲያስቆጥር እንዲሁም ደግሞ 7 ጊዜ አሲስት ማድረግ ችሏል። ታዲያ በ36 ጨዋታዎች የጎል ተሳትፎ ማድረግ የቻለ ተጫዋች ነው ይህ ተጫዋች። ታዲያ የአርሰናል ስፖርቲንግ ዳይሬክተር ደግሞ አንድሪያ ቤርታ ከቀድሞ ክለቡ ወይም ከአትሌቲኮ ማድሪድ የሚያውቃቸው የውሳኔ ሰጪዎች አካላት የክለቡ የበላይ አካላት ጋር በመነጋገር ተጫዋቹን ለማስፈረም ጥረት እያደረገ እንደሚገኝ ነው መረጃዎች አሁን ላይ እየጠቆሙ ነው የሚገኘው። ይህንን ዝውውር ለመቋጨት አርሰናል እስከ 83 ሚሊዮን ፓውንድ ድረስ ወጪ ለማድረግ ዝግጅታቸውን እንደጨረሱ ነው መረጃዎች አሁን ላይ እየጠቆሙ ነው የሚገኘው። ማርካን ይህንን መረጃ አጋርቶናል። እናም ሁሊያን አልቫሬዝ መድፈኞቹ ተጫዋቹን የግላቸው ለማድረግ 83 ሚሊዮን ፓውንድ ለአትሌቲኮ ማድሪድ ለመክፈል ፈቃደኛ መሆናቸውን ነው አሁን ላይ መረጃዎች በስፋት እየጠቆሙ ነው የሚገኘው። አርሰናል በዚህ ክረምት የዝውውር መስኮት 300 ሚሊዮን ፓውንድ ተመድቦለታል። አንድሪያ ቤርታና ሚኬል አርቴታ በዚህ 300 ሚሊዮን ፓውንድ ቡድኑ ምክንያት የለሽ አድርገው ለመገንባት ጠንከር ያለ ስራዎችን እየሰሩ መሆናቸውን ነው አሁን ላይ መረጃዎች የሚያመላክቱት። 12 ሁነኛ የሚባሉ ተጫዋቾች በዝርዝር አካተዋል። እንግዲህ ጠንከር ያለ ድርድር ስራዎችን እንቅስቃሴዎችንም እያደረጉ ነው የሚገኘው። 2 ሁነኛ 9 ቁጥር አጥቂዎችን ያስፈልጉናል የሚል እምነት አለ በክለብ ውስጥ። ሚኬል አርቴታ ያንን ተናግሯል። ከቤንጃሚን ሴስኮ ወይንስ ከቪክተር ጎኬሬሽ አንዳቸው ብቻ ሊፈርሙ እንደሚችሉ ብዙዎች ሲናገሩም ነበር። ይሁን እንጂ ተጫዋቹ ጋር ከሁለቱም ተጫዋቾች ጋር ያለው ድርድር በጥሩ መልኩ እየቀጠለ ነው የሚገኘው። ግን አርሰናል ሁለቱንም ሁነኛ 9 ቁጥር አጥቂዎች ያስፈልጉኛል የሚል ጽኑ እምነት አለው። እናም የሁለቱን ድርድር በእኩል ሰዓት ፊርማቸውን ለማግኘት ተቃርቧል የሚሉ መረጃዎች ወጥቷል። ለቪክተር ጎኬሬሽ የ5 ዓመት ውል ስለማቅረባቸውም ታውቋል። ጎኬሬሽ 5 ዓመት ውል በሳምንታዊ 175,000 ፓውንድ እንዲከፈለው ስለመስማማቱ ተገልጿል። የዝውውር ክፍያ 60 ሚሊዮን ፓውንድ ነው የሚሆነው። ስፖርቲንግ ሊዝበኖችም አርሰናል ያቀረቡትን ጥያቄ ሙሉ ለሙሉ መስማማታቸውን ነው አሁን ላይ መረጃዎች የሚያመላክቱት። ተጫዋቹ ስለተስማማ ምናልባትም በሚቀጥሉት ሳምንታት እዚህ ተጫዋች ዝውውር ይጠናቀቃል ተብሎ ነው የሚጠበቀው። አርሰናል የሁለቱን 9 ቁጥር አጥቂዎች ውል ሊያጠናቀቅ እንደሚችል ነው እየተገለጸ የሚገኘው። ቀደም እንደነገርኳችሁ ደግሞ ሌላኛው የ9 ቁጥር አጥቂን እየተመለከቱት ይገኛሉ። እሱም ሁሊያን አልቫሬዝ ነው እና መድፈኞቹ እነዚህ 3 የፊት መስመር አጥቂዎችን ለማስፈረም በኩል ሰዓት ጥራቶችን እያደረጉ ነው የሚገኘው።
የትኛው ተጫዋች ወደ አርሰናል ይመጣል የሚለውን ነገር ውድ አድማጮቻችን ሀሳባችሁን አጋሩን። ለአርሰናል አጫዋች የትኛውስ ይመቻል የሚለውንም ጭምር አንድ ላይ እያያዛችሁ ሀሳባችሁን አጋሩን። የሀሳብ መስጫ ሳጥናችን ክፍት ነው። እንግዲህ ለቻናላችን አዲስ ከሆናችሁ ሰብስክራይብ፣ ላይክ እንዲሁም ሼር እያደረጋችሁ አብሮነት ቆይታችሁን ከኛ ጋር አድርጉ። ሌላኛው መረጃችን ደግሞ ከአርሰናል ጋር ሌላኛው ስሙ እየተያዘ ያለ ተጫዋች አለ። በፕሪሚየር ሊጉ ራሱን ፈትሾ በደንብ ያረጋገጠና ብቃቱን ያስመሰከረ አንድ የመስመር አጥቂ ለማስፈረም እንቅስቃሴ ጀምሯል ተብሏል። እሱም ካይሮ ሚቱማ ነው። እንግዲህ ይህንን ተጫዋች ከብራይተን ለማስፈረም ፍላጎት እንዳላቸው እየተዘገበ ይገኛል። ከኒኮ ዊሊያምስ፣ ራፋኤል ሊያው፣ ሮድሪጎ፣ ጂሚ ጊተንስ ቀጥሎ የተያዘው የአርሰናል አማራጭ ነው። የ28 ዓመቱ ጃፓናዊው እንደሆነ ተገልጿል። በብራይተን እስከ 2027 የሚያቆየው ውል አለው። እንግዲህ በፕሪሚየር ሊጉ የተፈተኑ ተጫዋቾች ማምጣት እጅግ ጠቃሚ መሆኑን ብዙዎች ይገልጻሉ። ነገር ግን የተጫዋች ወደ አርሰናል የሚመጣ ከሆነ በአርሰናል ቤት ለ2 ዓመታት ብቻ ነው የሚቆየው። ምክንያቱም ተጫዋቹ እድሜው እየሄደ ያለ ተጫዋች ነው። አሁን ላይ 28 ዓመቱ ላይ ነው የሚገኘው። በእርግጥም አርሰናል ብቻ አይደለም የዚህ ተጫዋች ፈላጊ፣ በርካታ ክለቦች አሉ እንደነ ባየር ሙኒክ፣ ቼልሲ፣ ሊቨርፑል የመሳሰሉ ክለቦች ይህንን ተጫዋች ይፈልጉታል። እስከ 35 ሚሊዮን ፓውንድ አካባቢ የሚያወጣ ዝውውር ነው እየተባለ ነው የሚገኘው። ተጫዋቹ እንደሚታወቀው አቅም ያለው ተጫዋች ነው። በብራይተን ቤት ጥሩ እንቅስቃሴ ከሚያደርጉ ተጫዋቾች መካከል አንዱ ሚቱማ እንደሆነ ነው መረጃዎች የሚያመላክቱት። እናም አርሰናሎች ተጫዋቹን እንደ ሌላኛው አማራጭ እየተመለከቱት ይገኛሉ። ተጫዋቹን ለማስፈረም የግድ ለብራይተን 35 ሚሊዮን ፓውንድ መክፈል ይጠበቅባቸዋል። ከዚያ ያነሰ ግን ብራይተኖች እንደማይቀበሉ ነው መረጃዎች አሁን ላይ የሚያመላክቱት። እሺ ሌላኛውን የአርሰናል ጉዳይን ስንመለከት የክረምት የዝውውር መስኮት ሲከፈት መጀመሪያ አርሰናሎች የክንፍ መስመር ተጫዋቾችን በተመለከተ ይሰራሉ ተብሎ ይጠበቃል። በተለይ የኒኮ ዊሊያምስን ዝውውር ላይ ትልቅ ተሳትፎ እንደሚያደርጉ መረጃዎች ይጠቁማሉ። እንግዲህ አሁን ላይ አርሰናሎች የግራ መስመር ቦታውን በርካታ ተጫዋቾችን እየተመለከቱ ይገኛሉ። በተለይ ኒኮ ዊሊያምስን ለማስፈረም ጥረቶችን እያደረጉ እንደሚገኙ መረጃዎች እየጠቆሙን ይገኛሉ። ተጫዋቹ አሁን ላይ ወደ አርሰናል የመምጣቱ ነገር እውን እየሆነ ነው የሚገኘው። ተጫዋቹ በጥብቅ ይፈልጋል። በበርካታ ክለቦችም የሚፈለግ ተጫዋች ነው። ነገር ግን መድፈኞቹ የኒኮ ዊሊያምስን ዝውውር ለመቋጨት ከአርሰናል ጋር እንዲሁም ደግሞ ከተጫዋቹ ወኪል ጋር ድርድሮችን እያደረጉ መሆኑን ነው መረጃዎች አሁን ላይ በስፋት እየጠቆሙን የሚገኘው። ኮት ኦፍ ዘ ሄድም ይህንን ነው የዘገበው። እንደሚታወቀው ለተጫዋቹ አትሌቲኮ ቢልባዎች 65 ሚሊዮን ፓውንድ ይጠይቁበታል። ተጫዋቹ አርሰናል ይህንን ገንዘብ መክፈል የሚችል ከሆነ ተጫዋቹን የግለው ማድረግ ይችላል የሚሉ መረጃዎችን ወጥቷል። እንደሚታወቀው ሚካኤል ማርቲያን አርቴታ የኒኮ ዊሊያምስ አድናቂ ነው። ተጫዋቹ ወደ ቡድን ስብስቡ መቀላቀል ይፈልጋል። እናም አሁን ላይ ትልቅ እንቅስቃሴ እያደረጉ ይገኛሉ። የግራ መስመር ቦታውን በተመለከተ በርካታ ተጫዋቾች ስማቸው ከአርሰናል ጋር በየቀኑ እየተያዘ ይገኛል። አዳዲስ ተጫዋቾች ከአርሰናል ጋር በመያያዝ ላይ ነው የሚገኙት። አንደኛው እና ዋነኛው ደግሞ ሌላኛው ኒኮ ዊሊያምስ ነው። በሚቀጥለው ሳምንት የዝውውር መስኮቱ ሲከፈት የተጫዋቹ መዳረሻ የት ይሆናል የሚለውን ነገር እንመለከታለን። ከተጫዋቹ ጋር በተያያዘ ባርሴሎና፣ ቼልሲ እና ባየር ሙኒክ አርሰናል ተጫዋቹን ለማስፈረም የሚሰሩ ክለቦች መሆናቸውን ነው መረጃዎች የሚጠቁሙት። ነገር ግን አሁን ላይ አርሰናል አንድ እርምጃ ቀደም ብሎ የተጫዋቹን የዝውውር ሁኔታን ለመቋጨት ከጫፍ መድረሱን ነው መረጃዎች እያመላከቱን የሚገኘው። በሚቀጥለው ሳምንት የዝውውር መስኮት ይከፈታል። በርካታ መረጃዎችን እየተከታተልን ወደ እናንተ የምናደርስ ነው የሚሆነው። ውድ አድማጮቻችን ለዛሬው ይዘን የቀረብነው መረጃ ይህንን ይመስላል። ሀሳብ አስተያየታችሁን የሀሳብ መስጫ ሳጥናችን ላይ አጋሩን። ስለነበረ እንዲያብሮነት ቆይታ ከልብ አርግቼ አመሰግናለሁ። መልካም ቀን ይሁንላችሁ እያልኩኝ እኔ ጋር ተሰነባበትኩኝ።